እንደሚታወቀው አላህ ሱብሓነሁ ወተዓላ ለሰው ልጆች ከሰጠው ጸጋ መካከል አላህ ሱብሓነሁ ወተዓላ የዱንያ ጌጦች የዱንያ መለያ ነገሮች አድርጎ ያስቀመጣቸው ልጆች ናቸው። ሁላችሁም እረኞች ናችሁ፣ ሁላችሁም ደግሞ ተጠያቂዎች ናችሁ ስለጠበቃችሁት ነገር። ተርቢያ ማድረግ እንደው የሚጀምረው ከልጅም ሐቅ ጋር አያይዘው ገና ከመጀመሪያ አንድ ሰው ትዳር ውስጥ ተመግባቱ ጀምሮ ነው ስለዛ መታሰብ ያለበት ይላል። ልጆቻችንን ማሳደግ ያለብን አማና እንዲጠብቁ አላህን እንዲፈራ ልጆች ላይ በጣም ትኩረት እንድናደርግ የነገ ማንነታቸው የሚወሰነው ዛሬ ህፃን ልጆች እያሉ የሚያደርጉት የሚሰሙት የሚያዳምጡት የሚከታተሉት ነገር ነውና ልዩ ትኩረት እንስጠበት። هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد ود دعوة تي في ተከታታዮች السلام عليكم ورحمة الله وبركاته. እንደሚታወቀው አላህ ሱብሓነሁ ወተዓላ ለሰው ልጆች ከሰጠው ጸጋ መካከል አላህ ሱብሓነሁ ወተዓላ የዱንያ ጌጦች የዱንያ መለያ ነገሮች አድርጎ ያስቀመጣቸው ልጆች ናቸው። አልማሉ ወልበኑን ዚነቱል ሐያቲ ዱንያ። የሰው ልጅ የሚሰጠው ገንዘብ ልጆቹ በዱንያ ላይ ያሉ ጌጦች ናቸው፣ የሚወዳቸው በጣም ወደሱ የቀረቡ ናቸው፣ ትልቅ ጸጋ ናቸው በማለት አላህ ሱብሓነሁ ወተዓላ ይገልጽልናል። እነዚህ ልጆች ጸጋ ከመሆናቸውም ባሻገር አላህ ሱብሓነሁ ወተዓላ ስለ ልጆቻችን እንዴት አሳደጋችኋቸው እንዴት ያዛችኋቸው በማለት አላህ አማና አደራ አድርጎን የሰጠንና ስለ ልጆች አስተዳደግ በተመለከተ ይህንን ፕሮግራም አዘጋጅተንላችኋል። የልጆች አስተዳደግ በሚል ተርቢየተል አውላድ ከመሻይኾች ጋር የምናደርገው ቆይታ አለ። በዚህ ቆይታ ውስጥ ብዙ ነጥቦች ይነሳሉ። ወላጆች ምን አይነት ሚና አላቸው? ተርቢያስ ምንድነው? በምን መልኩ ነው ልጆቻችን የምናሳድገው? ይህ ብቻ አይደለም። በዘመናችን ለልጅ አስተዳደግ በጣም ተግዳሮት የሆኑ አስቸጋሪ የሆኑ ነገሮች አሉና እነዛን ነገሮች እየዳሰስን ሁሉም ወላጅ የሚማርበት ወላጅ ብቻ ሳይሆን ልጆች ከወላጆቻቸው ጋር ያለው ግንኙነት ምን መምሰል አለበት የሚለው ሁሉ የሚዳሰስበት ነውና እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንደምትቆዩ ተስፋ አደርጋለሁ። በቅድሚያ መሻይኾቻችን ከቀኝ ከኔ ጀምሮ ሼክ አህመድ አሉ፣ ቀጥሎ ሼክ ኑረዲን አሉ፣ ሼክ ሐሰን አሉ፣ ቀጥሎ መጨረሻ ላይ ደግሞ ሼክ ኑረዲን አሉና እነዚህ ሁሉ ሼኾች እንግዲህ የሚያነሱላችሁ ወሳኝ ነጥቦች ስላሉ እንድትከታተሉ ጋብዛለሁ። በድጋሜ እስቲ ከሼክ አህመድ ልነሳና እንደው ተርቢያ ሲባል ልጅ ማሳደግ ሲባል ምን ማለት ነው? እንደው ምግብ ማብላት፣ መጠጥ ማጠጣት፣ ልብሳቸውን፣ ትምህርታቸውን መስጠት ብቻ ነው ወይስ ከዛ በላይ የሚሄድ ነገር አለ የሚለውን እስቲ እንመልከት። መፍሁም ተርቢያ ምንነትን ቢስሚላህ ወልሐምዱሊላህ አልሐምዱሊላህ الذي ربنا على الإسلام وزيننا على دين الإسلام دين الشفقة والاحترام والصلاة والسلام على خير الأنام وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد السلام عليكم ورحمة الله وبركاته. وعليكم السلام ልጆችን እንዴት እናሳድግ ወይም የአስተዳደግ አረዳድ በምን ሁኔታ ነው የሚለው እንግዲህ ልጆችን ያው ስናሳድግ ጥሩ ሙስሊም ተንሺአቱል ሙስሊም ነው። ሙስሊምን የሆኑ ልጆችን በደንብ አድርጎ ማሳደግ መፍጠር እንደገና ደግሞ ማዘጋጀት። ይሄ ሲባል የተለያዩ ዝግጅቶች አሉት። በምን አይነት ሁኔታ ልጆችን እናሳድግ ወይም ልጆች በምን አይነት ሁኔታ ያድጋሉ የሚለው ነገር ብዙዎቻችን የምንረዳው ልብስ በማልበስ በማጠጣት በማብላት የተለያዩ ነገሮች የሚፈልጉትን ነገር በማድረግ ይመስለናል። ነገር ግን ይህ አይደለም። ልጆችን ማሳደግ ብሎ ማለት ልጆችን በደንብ አድርጎ በተለያዩ ጃኒቦች በማየት ጎኖች በማየት ያንን ማዘጋጀት ነው። ይህ ማለት ምን ማለት ነው? በአኽላቃቸው በስነ ምግባራቸው የታነጹ ጥሩ ልጆች አድርጎ ማሳደግ፣ እንደገና ደግሞ
በኢማን ማሳደግ ቁርአን በማቅራት በደንብ አድርጎ አቅላቸው እንዲሰራ ማድረግ እንደዚሁ ደግሞ አካላዊ ጥንካሬ እንዲኖራቸው ማሳደግ ማለት ነው። ይህ ማለት አሁን አኽላቅ ስንል ጥሩ ስነ ምግባር ሰዎች ዘንድ ያላቸው ስነ ምግባር በዲናቸውም ያላቸው ስነ ምግባር በዛ ጥሩ ሆነው ልጆች እንዲያድጉ ማድረግ ነው። ይህ ማለት ውሸት እንዳይለምዱ አማና እንዲጠብቁ እንደገና ደግሞ አላህን እንዲፈሩ አድርጎ ማሳደግ ማለት ነው። ብዙን ጊዜ ቁርአን ስናቀራቸው ቁርአን ለፍዙ ማስቀራት እንጂ ውስጡ ያለው መልእክቱን ሳናስረዳ ስናሳድጋቸው የተለያዩ አይነት ባህሪ ከአሳዳጊውን በኩል ሲታይ ምን ይሆናሉ? እነዚህ ልጆች የተበላሹ ልጆች ሆነው ያድጋሉ። ምሳሌ አሁን ቁርአን ቀርቷል፣ አማና የለውም፣ ስነ ምግባር የለውም፣ የተበላሸ ውሸት ያወራል፣ የተለያዩ ነገሮች ያደርጋል። ይሄ ነገር እንዳይሆን ካሁኑ ቀድመን ልጆቻችንን ስናሳድግ ልጆቻችንን ማሳደግ ያለብን አማና እንዲጠብቁ አላህን እንዲፈራ ውዱ እንዴት ማድረግ እንዳለበት ሶላት እንዴት መስገድ እንዳለበት እንደገና ደግሞ አላህን እንዴት መፍራት እንዳለበት ይሄን ሁሉ ሰዎችን እንዴት ማክበር እንዳለበት እኛ አሁን ይሄንን አይደለም እየተከተልን ያለ ነው። ብዙውን ጊዜ የተለያዩ አይነቶች የተበላሹ አስተዳደጎችን ነው እየተከተልን ያለ ነው። እንደዚህ አይነት አስተዳደግ እንዳይኖር ካሁኑ ቀድመን ልጆቻችንን በጥሩ ሁኔታ ማሳደግ አለብን። ይህ ማለት ምን ማለት ነው? ሰዎች ያው የተለያዩ እይታዎች ይኖራቸዋል። ልክ በቃ የተበላሸ አኽላቅ ወይ ሲሰርቅ ወይም ደግሞ የሆነ ነገር ሲሆን ሲያይ ያንን አይቶ እንዲያድግ ነው የሚያደርገው። ይሄ ደግሞ ለነሱ ነጻነት የሰጠ ይመስላል። ይሄ ነጻነት መስጠት ሳይሆን ልጆችን ማበላሸት ነውና ልጆቻችንን አቅላቸውም ጥሩ ሆኖ እንዲያድግ ኢማናቸውም ጠንካራ ሆኖ እንዲያድግ አድርገን ማሳደግ ነው ያለብን የሚለው ነው እኔ መልእክት ማስተላለፍ የምፈልገው። የተረፈውን ደግሞ ጓደኞቼ ይጨምሩበታል። ጀዛኩሙላህ ኸይረን። ጠይብ አህመድ፣ እንግዲህ ስለ ልጅ አስተዳደግ ልጅ በምን መልኩ ማደግ እንዳለበት የተወሰነ ኢስላም ምን አይነት አስተምህሮ አለው የሚለውን አንስተውልናል። ያው ብዙ ወላጆች እንግዲህ የማይዘነጉትና የማያልፉት ነገር ለልጅ መደረግ ያለበትን ነገር ያደርጋሉ። ማንም ወላጅ ይሄን ነገር አይስተውም። ለልጁ መስዋዕትነት ይከፍላል። ጥሩ ምግብ እንዲያገኝ፣ ጥሩ መጠለያ፣ ጥሩ ልብስ እንዲለብስ፣ ጥሩ እንዲጫማ፣ ጥሩ ትምህርት ቤት እናውቃለን። ትምህርት ቤት ላይ በተለይ አካዳሚ ላይ የሚከፈለው ክፍያ በተለይ ኢንተርናሽናል ስኩል ሲሆን ብዙ ሺዎች ነው በትንሽ ወራቶች ውስጥ የሚከፈለው ማለት ነው። ያ ማለት ለልጅ ተርቢያ ትምህርት ማግኘት አለበት መማር አለበት የሚለው ማንም ወላጅ አይዘነጋውም። ነገር ግን ወደ አኽላቅ ወደ ስነ ምግባር ሲመጣ አንዳንድ ክፍተቶች ይኖራሉና ያንን ነው ያነሱልን። ሻህ ሐሰን የሚያነሱልን ምናልባት እዚሁ ጋር ከተርቢያ ምንነት ጋራ የሚጨምሩልን ነገርም ካለ እያይዘው ያነሳሉ። እንዲሁም ደግሞ እንደው ሀደፉ እንደው ተርቢያ ግቡ ምንድን ነው? ምን አይነት ሰው ነው የምናገኘው ከተርቢያ በኋላ ምን አይነት ሰው እንዲሆኑ ነው የሚፈለገው የሚለውን አብራችሁ ታነሱልናላችሁ። ጀዛኩሙላህ። ቢስሚላህ አልሐምዱሊላህ الذي من علينا بالأموال والأولاد والصلاة والسلام على خير العباد وعلى آله وأصحابه الأمجاد أما بعد فالسلام عليكم ورحمة الله وبركاته. وعليكم السلام. إن شاء الله እንግዲህ ያው እየተወያየን ያለነው እየዳሰስን ያለነው ስለ ተርቢያ ነው። ተርቢየት الأولاد ተርቢያ ኢስላሚያ ኢስላማዊ በሆነ መልኩ ልጆቻችንን እንዴት አድርገን ቀርጸን እንዴት አድርገን አስተካክለን አሳድገን ጥሩ ትውልድ እንዴት እንፈጥራለን የሚል ነው እና ሐቂቃ ተርቢያ ሼክ አህመድ እንዳነሱት አንድ ሰው ተርቢያ ማለት ቃሉ ራሱ ተርቢያ ማለት እንደ አረበኛው መእኹዙን ሚን ረባ የርቡ በማዕና ዚያዳ ወነማ ይላል። ቃሉ ራሱ ተርቢያ የሚለው ዋና ቃሉ የተወሰደው የአረበኛ ቃሉ መጨመር መራባት ከሚለው ነው የተወሰደው። ምክንያቱም አንድ ህፃን ልጅ ስናሳድገው አእምሮ እየጨመረ እውቀቱ እየጨመረ ዛሬ አይናገርም ነበር ነገ ይናገራል፣ ነገ ይናገራል ከነገ ወዲያ ደግሞ ምናልባት ሊያነብም የተለያየ ነገሮችንም ሀሳቡንም የመግለጽ የማስረዳት ነገር ይኖረዋል። የመጨመር ነገር አለ። ቋንቋዊ ፍቹ ይሄ ነው ራሱ። ከዛሊከ እንደ ሸሪዓዊ ፍቹ ደግሞ ቅድም ሸኻችን ለማውሳት እንትን እንዳሉት እንዳወሱት
ተንሽው ኢንሳንን ሙተካሚል የተሟላ ሰው መቅረጽ የተሟላ ሰውን ማግኘት ማለት ነው። የተሟላ ሰውን ማቅረጽ ማዘጋጀት እንደማለት ነው። ተርቢያ ማለት የተሟላ ሰው ጥሩ የሆነ ሰው በአቅሉም የተስተካከለ በመንፈስም የተስተካከለ ወከዛሊከ በአካሉም ጠንካራ የሆነ እንዲሁም በአኽላቁም ጥሩ የሆነ ሰው ቀርጾ በሚፈለገው መልኩ አላ መንሀጅል ኪታቢ ወሱና በቁርአንና በሐዲስ መንገድ መሰረት አንድን ሰው አስተካክሎ በጥሩ ሁኔታ ቀርጾ ማሳደግ ማለት ነው። ያ ነው እንግዲህ ጥሩ ትውልድ ልንፈጥር የምንችለው እና ስለዚህ ተርቢያን ያው የምንማረው ተርቢያን የምንማረው ከምን ነው? ከቁርአን ከሐዲስ ነው። ሐቂቃ ነቢያችን አለይሂ ሰላቱ ወሰላም እንደሚታወቀው ልጆች አላቸው። ያው 4 አካባቢ ሴት ልጆችና 3 ወንድ ልጆች እንዳሏቸው ይታወቃል። ወከዛሊከ የልጅ ልጆቻቸውና ሐሰን ሁሰይንን ሲያሳድጉ እንዴት እንደነበራቸው ወከዛሊከ የእንጀራ ልጆቻቸውን የኡሙ ሰለማ ልጅም ረሱል ሰለም ያሳድጉ ነበር። እንትና ይላል ዑመር ብኑ አቢ ሰለማ የተሰኘው የረሱል ሰለም የእንጀራ ልጃቸው የባለቤታቸው ልጅ በሳቸው ስር ነበርና እያደገ የነበረው ምን ይላል እሱ ኩንቱ ፊ ሀጅር ነብይ ሰለላሁ ዐለይሂ ወሰለም በረሱል ሰለም ስር በሳቸው ጉያ ስር በሳቸው ከለላ ስር ነበር እያደግኩ የነበረው አለ እና ወካነት የዲ ተጢሹ አለ ሶሕፋ ይላል ምግብ ሲቀርብ እጄ በየቦታው እንዲህ ትዞር ነበረ አለ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉኝ? ያ ጉላሙ ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ አሉኛል። ፈማ ዛለት ጢዕመቲ ባዕዱ ሀዚህ ይላል። ከዛ በኋላ የአመጋገብ ስነ ስርዓቴ በዚህ ላይ መልኩ ሆነ። ነቢያችን ሰለም አደብ ስርዓት ከመጀመሪያው ጀምረው ምን አደረጉት? ይህ ህፃን ነውና ሲበላ ራሱ እጁ በዛም በዚህ የሚዞር ስለነበር አይደለም እንደዛ አረጋ አይደለም ያ ጉላም አንተ ልጅ ሆይ ያሉትና ሰሚላህ መጀመሪያ ቢስሚላህ በል ወኩል ቢየሚኒክ ስበላ በቀኝ እጅ ብላ ወኩል ሚማ የሊክ ከፊት ለፊት ብላ ብለው ረሱል ሰለም አስተማሩኝ። ከዛ እቺን ውስጤ ሴፍ አድርጌ ውስጤ አስቀምጬ በዛ አይነት መልኩ ነበር ምግብ ስመገብ የነበረው ይላል። እንግዲህ ልጆች በመሰረቱ በህፃንነት የምንሰጣቸውን ነገር ቶሎ ነው ወደ ውስጣቸው ሴፍ የሚያደርጉት። በደንብ ቀርጸው በደንብ ውስጣቸው ይዙታል። ስለዚህ ከህፃንነታቸው ተንከባክበን እስላማዊ በሆነ መልኩ ልጆችን ማሳደግ ጥሩ ትውልዶችን መፍጠር አለብን። ህፃናቶችን ዑለሞቻችን ሲገልጹ ህፃን ማለት ልጆች ማለት እንደ ችግኝ ማለት ነው። ችግኝ ተተክለዋለህ፣ ተክለህ ዝም ታልከው ይደርቃል፣ ምንም ፋይዳ የለውም። ነገር ግን ተተከልክ በኋላ በየጊዜው መቆፈር ካለበት መኮትኮት ካለበት እየኮተኮት ውሃ ማጠጣት ካለበት እያጠጣህ ወዛ ወደምትፈልገው ዛፍ እንዲሆን የሚያፈራ ጥሩ ፍሬዎችን አትክልቶችን የሚያፈራ እንዲሆን ታደርገዋለህ። ያን ለማድረግ ደግሞ ከመጀመሪያው ነው የምትጀምረው። እንደው ሐታ ዑለማዎቻችን ይላሉ ልጅን ተርቢያ ማድረግ እንደው የሚጀምረው ከልጅም ሐቅ ጋር አያይዘው ገና ከመጀመሪያ አንድ ሰው ትዳር ውስጥ መግባቱ ጀምሮ ነው ስለዛ መታሰብ ያለበት ይላሉ። ዑመር ብን ኸጣብ ዘንዳ አንድ አባት ከሰሰ ልጁን። የከሰሰው ምንድነው? ይሄ ልጅ ሐቄን አልጠበቀም፣ ሐቄን አጓድሎብኛል፣ ሐቄን እየከለከለኝ ነውና እባክዎት ይህን ጉዳይ እስኪ እንደው ይውልኝ ይሄ ጉዳይ ብሎ ስሞታ አቀረበ፣ ከሰሰው። ከዛ ዑመር ብን ኸጣብ አባትየውን አስጠሩና ና አሉት። ተከሳል። ማን ከሳሽ? ልጅ ነው እንትና አባት ነው ከሳሽ፣ ልጅየውን ነው የጠሩት። ከዛ ቀረበ። አባትየው ይሄ ልጅ ዘልሞኛል፣ ሐቄን አልጠበቀልኝም ብሎ አባት ክስ ሲያቀርብ ልጁን ምን ትላለህ አሉት ዑመር ብን ኸጣብ። በዚህ ክስ ላይ ምን መልሳለህ ሲሉት አይ እኔ ሳልሆን የበደልኩት እሱ ራሱ በድሎኛል አላቸው። ምን በድሎሃል አሉት። እንደ መጀመሪያ እናት ሲመርጥልኝ ያልሆነች መልኳ ጥቁር ያለች እናት ነው የመረጠልኝ አላቸው። በዛ ልጆች እያነወሩኝ የዛች የጥቁራት ሴትዮ ልጅ እያሉ እያነወሩኝ ነው አለ። አንድ እዛ ሁለተኛ ስም ሲያወጣ ደግሞ ደስ የማይል ስም አውጥቶብኝ ከዛ ይኸው ልጆች እየቀለዱብኝ ያሳቁብኝ ነው አለ። ወከዛሊከ ከቁርአን ደግሞ አንድ ሐርፍ እንኳን አላስተማረኝም ማለት ነው። አንድ ሐርፍ በቃ ሰው የሚበላው የሚጠጣው ላይ ብቻ ነው ፎከስ የሚያደርገው ሰው የሚበላ የሚጠጣው ላይ ብቻ። ወከዛሊከ እንደዚሁ ደግሞ ዱንያዊ የሆኑ ትምህርቶች ላይ እነሱ ላይ ነው ትኩረት የሚደረገው። ዲናዊ የሆነው ላይ ግን ትኩረት አይደረግም። ላ አይደለም። ሐቂቃ አሁንም ቅድም እንዳነሳ ነው ከእናት መረጣ ከዛ በኋላ ደግሞ ጥሩ ስም ማውጣት አቂቃውን ማውጣት በዚህ መልኩ እስላማዊ በሆነ መልኩ እየኮተኮት ካሳድገዋለህ ጥሩ ዛፍ ይሆናል። ለራስህም ለራሱ የሚጠቀም ለሰው የሚጠቅም ለኢስላም የሚጠቅም ልጅ ይሆናል። ያን ጊዜ ሀደፉ
የተርቢያ ሀደፉ ምንድነው የሚለው ቀጥሎ የነበረው እዚሁ ልናገኘው እንችላለን። ልጆችን እስላማዊ በሆነ መልኩ ቀርጸንና ተንከባክበን ማሳደጋችን ምንድነው ዓላማ ምንድነው ሀደፉ ሲባል ሀደፉ ተሕቂቁ العبادة لله سبحانه وتعالى ተሕቂቁ العبودية لله سبحانه وتعالى ይላሉ። አንዱ እስላማዊ በሆነ መልኩ ተርቢያ አድርገን ማሳደጋችን የአላህን ስብሓነሁ ወተዓላን ዑቡድያነት ለአላህ የሚደረገውን አምልኮት ማረጋገጥ ነው። ለአላህ ስብሓነሁ ወተዓላ የሚገባውን አምልኮት ልጆች እንዲፈጽሙ ስታደርጋቸው ያ ማለት እንግዲህ ትልቁ የተርቢያ ሀደፉ ለአላህ ዓቢድ እንዲሆን አላህን ሙጢዕ እንዲሆን አላህን እንድታዘዝ አላህ ከከለከለበት እንዲርቅ አላህ ያዘዘውን እንዲፈጽም አድርገው ለአይንህ ማረፊያ እንዲሆን ካደረከው ይሄ ነው አንዱ ሀደፉ። ሐታ አላህ ስብሓነሁ ወተዓላ ሲያነሳኮ ጥሩ የሆኑ መልካም የሆኑ ባሮቹን ሲያነሳ አላህ الذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما እያሉ የአላህ መልካም ባሮች ዱዓ ያደርጋሉ። الذين يقولون እነዛ የሚሉ ሰዎች ናቸው ረበና ጌታችን ወይ ሀብ ለና ለኛ ስጠን ሚን አዝዋጅና ከባለቤቶቻችን ወዙርያትና ከልጆቻችን ቁረተ አዕዩን የአይኖች ማረፊያ ለአይኖቻችን ማረፊያ የሚሆኑ ስናያቸው የምንደሰትባቸው በስራቸው የምንደሰትባቸው በንግግራቸው የምንደሰትባቸው የምንኮራባቸው ጥሩ ባለቤቶች እና እንዲሁም ደግሞ ጥሩ የሆኑ ልጆችን አንተ ስጠን እንዲሁም አላህን ስብሓነሁ ወተዓላን ለሚፈሩ ሰዎች መሪዎች አድርገን እንደው ከመሪዎችም ላቅ ያሉ ሻል ያሉ ማለት እኮ ነው። ለሙተቆች መሪ መሆን ከቻልክ የተሻለ ነው ሰው መመራት ያለበት አይደል? እንደዛ አድርገን እያሉ ዱዓ ያደርጋሉ ይባላል። ሐታ ኢማሙል ቁርጡቢ እዚህ ላይ አንስተው ምን ይላሉ? ለይሰ ሸይኡን አቀሩ ሊልዓይን ይላሉ። ሊዓይን ልሙእሚን የአንድን ሙእሚን አይኑን የሚያረካለት የሚያስደስትለት ነገር የለም ባለቤቱ ልጆቹ አላህን ሲገዙ ለአላህ ስብሓነሁ ወተዓላ ትእዛዝ እጅ ሲሰጡ አላህ ከከለከለው ርቀው አላህን ስብሓነሁ ወተዓላን ተገዢ ሆነው ከማየት የበለጠ አንድን ሙእሚን የሚያስደሳ አይኑ ቀስቀስ እንዲልለት እንዲረካ እንዲደሰት ከሚያደርግ ከዚህ በላይ ነገር የለም ይላሉ። ስለዚህ ልጆቻችንን እስላማዊ በሆነ መልኩ አሳደግናቸው ማለት ያን የሚፈለገውን ለአላህ ታዛዥ የሆኑ ባሮች ለአላህ ታማኝ የሆኑ ባሮች ለኡማው ጠቃሚ የሆኑ ልጆች ጥሩ ልጆችን ማግኘት እንችላለን። ሌላኛው ሀደፉ እዛው ላይ ተያይዞ አንዱም ተሕቂቁል ዑቡድያ ነው። ሁለተኛው ሀደፉ ደግሞ አስመል ሀደፍ የሚባለው ኢዕዳዱ ጂልን ሷሊሕን ፊል አርድ በምድር ላይ ጥሩ የሆነ ትውልድ መፍጠርና መተካት ነው። እስላማዊ በሆነ መልኩ ኮትኮተን ካሳደግናቸው አላህን የሚፈሩ ልጆችን ማፍራት ከቻል ነገ ጧት እኛ ወደ አኼራ ስንሄድ ጥሩ ትውልዶችን ተክተናል በምድር ላይ ማለት ነው። ለእኛም ዱዓ የሚያደርጉ ትውልዶችን ተክተናል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ሐዲሱ እንደምታስታውሱ ፊ ሰሒህ ሙስሊም ያለው ሐዲስ ኢዛ ማተ ብኑ አደም ኢንቀጠዐ ዐንሁ ዐመሉሁ ኢላ ሚን ሰላስ ብለው ከነዛ አንደኛው ሰደቀቱን ጃሪያ፣ ሁለተኛው ዒልሙን ዩንተፈዑ ቢህ አው ወለዱን ሷሊሑን የድዑ ለሁ አሉ። ለሱ ዱዓ የሚያደርግልህ ጥሩ የሆነ ተተኪ ተተሄድክ አንተ በትሞት እንኳ አላሁመ ግፊር ሊ ወሊዋሊደይ ለኔም ወላጆችንም አንተ ዘንላቸው አንተ ማራቸው የሚል እንዲህ አይነት ለወላጆቹ የሚቆረቆር ለወላጆቹ ዱዓ የሚያደርግ ሷሊህ ልጆችን በምድር ላይ ተክቶ መሄድ ነው ሀደፉ። የተርቢያ ሀደፉ የተርቢያተል ኢስላሚያ ሀደፉ ነውና ይህንን ለማረጋገጥ ግን ከስር ጀምሮ ኩትኮታ ያስፈልገዋል። ነቢያችን ዓለይሂ ሰላቱ ወሰላም ሐዲሱ እንደምታስታውሱት ሙሩ አውላደኩም ቢሶላቲ ሊሰብዒን አሉ። ልጆቻችሁን ሶላት እንዲሰግዱ ገና ከ7 ዓመታቸው ጀምሮ ሶላት እንዲሰግዱ እዘዟቸዋል። ይሄ ትእዛዙ ነው። 7 ዓመት ትምህርቱ ተመቼ ይጀምራል ማለት ነው። ከዛ በፊት ይጀምራል ማለት እኮ ነው። አንድ ሰው ይባላል ልጅ ወልዶ ወደ ወር ምናምን አልፎታል። ወደ 40 ቀን አካባቢ ሆኖት እንደው እስኪ ልጅን እንዴት ማሳደግ እንዳለብኝ ባለሙያዎችን ላማከረና አለና አንድ ባለሙያ ዘንድ ሄደና ልጅ ተወልዶልኛልና ይሄ ልጅን በጥሩ ሁኔታ ተንከባክቤ ማሳደግ እፈልጋለሁ። ስለዚህ ምን ማድረግ አለብኝ አለው። ስንት ቀኑ ነው አሉት። ወደ 40 ቀን አካባቢ ያስቆጥራል። አርፍደሃል አርፍደሃል፣ ገና ከህፃንነቱ ነው። ሲያለቅስ አይ ቶሎ ጡት የሚሰጠው ከሆነ በቃ በማልቀስ ነው ፈረጃ የሚገኘው ብሎ ያምናል። በቃ በማልቀስ ማሳመን እንደሚችል ነው የሚረዳው። ግን ሲያለቅስ ጡት መሰጠቱ ይቀርና ታባብለውና ቀስ አርገው እንደገና ጡት ቢሰጠው መልካም ነው። ነገሩ የሆነ ያልሆነ አቅጣጫ የተበላሸ አቅጣጫ ከሰጠነው ወይም የሆነ ነገር ፍጥረው እኮ ማሻአላህ ነው። ሲፈጠር እኮ በጥሩ ሁኔታ ተፈጥሯል።
ኩሉ መውሉድ ይውለዱ ዐለል ፊጥራ ተብሏል አይደል? ወላጆች ናቸው። የወላጆች አቀራረጽ ይበላሽና ከዛ በኋላ ነው ልጆች የተበላሹብኝ ብሎ ሰው የሚጮኸው። አቀራረጹ ላይ ነው የተበላሸው ማለት ነው። አንድ ችግኝ ሲቆም ምናልባት ቀጥ እንዲል እንጨት አብሮ ተክለኸው ቀጥ እንዲል ካደረከው ይቀጥላል። ዝም ታልከው ግን ዝናብ ንፋስ ወደ አንድ በኩል እንዲዘነበል ያደርገውና በዛው ተወላግዶ እኮ ይቀራል። ስለዚህ ዋናው ልጆች ተወልደው ኢስላማዊ በሆነ መልኩ ቀርጸን ካሳደግን አንድም ለአላህ Subhanahu Wa Ta'ala ታማኝ የሆኑ ለሀገራቸው ጠቃሚ የሆኑ ለዜጋቸው ጠቃሚ የሆኑ ለኢስላም ጠቃሚ የሆኑ ልጆችን ማግኘት እንችላለን። በሌላ መልኩ ደግሞ ጥሩ የሆኑ በመድር ላይ መልካም የሆኑ ትውልዶችን መተካት እንችላለን። እነዚህ ነገሮችን ለመስራት ከለጋው ከህፃንነቱ ጀምረን መጣርና መልፋት ይጠበቅብናል ብዬ አስባለሁ። አላሁ አዕለም። ጀዛኩሙላሁ ኸይራን ወባረከ ፊኩም። እንግዲህ ልጅ አስተዳደግ አስመልክቶ ምን አይነት ግብ አለው የሚለውን በሰፊው አስዳስሰውናል። ያው አላህ Subhanahu Wa Ta'ala እንደውም ብዙ ጊዜ የወላጅ ሀቅ ይነሳል። በጥፋትም መልኩ ወላጆችን መበደል፣ የወላጆችን ሀቅ አለማሟላት፣ በጥሩ መልኩ ደግሞ ለወላጆች መልካም መዋል አላህ ከሱ ሀቅ ቀጥሎ ትልቅ ሀቅ ያደረገው የወላጆች ሀቅ ነው። ከዛ ባልተናነሰ ሁኔታ ግን አላህ Subhanahu Wa Ta'ala የልጆችን ሁኔታ አደራ ብሏል። እንደውም አንዳንድ ዑለሞች ምንድነው የሚሉት የውመል ቂያማ አንድ ልጅ ስለ አባቱ ሁኔታ ከመጠየቁ በፊት አባት ነው ስለ ልጁ ሁኔታ መጀመሪያ የሚጠየቀው የሚል ሁኔታ ያነሳሉ። ይሄንንም የሚጠቁሙ የቁርአን አንቀጾች አሉ። مثل يوصيكم الله في أولادكم ይላል። ልጆቻችን ሁኔታ እንደው አደራ በማለት አላህ Subhanahu Wa Ta'ala ጠንከር ያለ መሆኑን ያስገነዝበናል። ቁ አንፉሰኩም ወአህሊኩም ናራም ነው አላህ Subhanahu Wa Ta'ala የሚለው። ራሳችሁንም ከሳት ጠብቁ፣ ቤተሰቦቻችሁንም። አንድ ሰው አሳጋጂ ሊሆን ይችላል፣ አንድ ሰው ጥሩ መልካም ሰው ሊሆን ይችላል፣ ግን ተጠያቂነቱ ወደ ልጆችም ይሄዳልና ይሄ እያንዳንዱ ወላጅ ሊያስብበት የሚገባ ሊገነዘበው ራሱንም ሊገመግምበት የሚገባ ነገር ነው። እንደው የወላጅ ሁኔታ አንስታችሁታል። አቂዳ እምነት እስከ ማስቀየር ድረስ ሚና አለው። ኩሉ መውሉድ ይውለዱ ዐለል ፊጥራ ይሐዊዳን ያው ዩነስአር ያው መጅሳኒ መጁሳ ያረጉታል ወይም ደግሞ ነሳራ ይሆናል። ከፊጥራው የመቀየርን ሚና አለው ማለት ነው ወላጅ አይደለም ባህሪ ቅርና አቂዳ እናውቃለን እኮ አንዳንድ ሰዎች ባለሆነ ሁኔታ በጋብቻ ደረጃ ሌላ አካል ጋር ጋብቻ ይፈጽሙና ምን ችግር አለው ይላል። እሱ ጠዋት መስጂድ ሲሄድ ከሰዓት ከኒሳ ትሄዳለች ልጁ ወደዛ ወደ ባልሆነ ቦታ ይኬዳል። በጊዜ ሂደት ሌላ አቂዳ ሌላ እምነት ለምዶ ያድጋል። ይመለስ ቢባል ብዙ ጥፋቶችን ተለማምዶ ያድጋልና ይሄ ወሳኝ ነገር ነው። እንደው ከዚሁ ጋር የምናነሳው ሼክ ኑረዲን የሚያነሱልን ነገር ይኖራል። ከተነሳው ነገር አንፃር ሀሚያውን አንገብጋቢነቱን ሀደፉን የምታነሱልን ነገር ካለ ታነሱልንና ወሳኢሎችም ካሉ እንደው ልጅ በምን መልኩ ማደግ አለበት የሚለውን ከመስኡልያው አንፃር እንደውም የነብዩ ሰለላሁ ዐለይሂ ወሰለም ኩልኩም ራዕ ሚል ሐዲስ አለ። ሁሉም ሰው ጠባቂ እንደሆነ ከሚጠብቀው ነገር ደግሞ እንደሚጠይቅ ኩልኩም መስኡሉን አርዒየቲ ከሚጠብቀው ነገር ይጠየቃልና እንደ ውስጥ መስኡልያውንም አብራችሁ ብታነሱልን። ኸይር ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወአላ። ወንድሞች ያው ብዙ ብለዋሉ። ከመስኡልያ አኳያ ያሉ ነጥቦች ብዙ ናቸው፣ ተዘርዝሮ ባያልቅም ሀላፍትና እጅግ ትልቅ ነገር እንደሆነ አላህ Subhanahu Wa Ta'ala እና አረድና الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا በማለት አስገንዝቦናል። አማና የሚባለው ነገር ብዙ ነው። ከነዛ ውስጥ ደግሞ የልጆች ጉዳይ አንዱ አማና ነው። ይሄን ከመወጣት አኳያ ወላጆች እረኛ እንደመሆናቸው መጠን በልጆቻቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ኩልኩም ራኢን ወኩልኩም መስኡሉን አን ረዕየቲ፣ ሁላችሁም እረኞች ናችሁ፣ ሁላችሁም ደግሞ ተጠያቂዎች ናችሁ ስለ ጠበቃችሁት ነገር። አባት ስለ ልጆቹ ስለ ቤተሰብ እሱ የሚያስተዳድራቸው የሆኑ አካላትን በተመለከተ ተጠያቂ ነው። ኻድምም ካለ እንደዛው ተጠያቂ ነው። በሚያገለግልበት ሁኔታ በአግባቡ በመወጣት ምስትም ይህንን ነገር በአግባቡ በመወጣት ባጓደለችው ነገር ተጠያቂ ናት።
ወደዚህ ተጠያቂነት ለመወጣት ምን ያስፈልጋል? እንዴት መንገዶችን መጠቀም ምን መንገዶችን መጠቀም ያስፈልጋል በሚለው ላይ አብዛኛው ጊዜ የሚታዩት ክፍተቶች ኢባዳን የጋራ የማድረግ ነገር የለም። ቤቶች አካባቢ ወይ መስጂድ አካባቢ ብቻ ገድቦ ልጅም መስጂድ ብቻ ቀርቶ እንዲመጣ እና ቤት ውስጥ ተሰባስቦ ቁርአንን የመቅራት የመማማር እንዴት ቀራክ ወላጅ ያለው ብቃትም ካለ ለዛ ልጅ ያንን የሚሰራውን ኢባዳ የሚያሳይበት ሁኔታ አይፈጥሩም። ሁለቱም አካላት ብዙ ቦታ ማለት አይደለም፣ ተወሰነ እንዲህ አይነት ክፍተቶች አሉ። ቢቻል የኢባዳ ልምምድ የኢባዳ ማበረታታት ማነሳሳት ቤቶች ውስጥ ቢኖር ቁርአን በጋራ ሲቀራ ልጆችን የማበረታታት ነገር ቢኖር ቁርአን ሲያሐፍዙ ልጆችን የማበረታታት ነገር ቢኖር እንደዛውም ሐዲሶችን ወይም አዝካሮችን ሐፍዞ የመጡ እንደሆነ ልጆችን የማበረታታት ነገር ቢኖር ይሄ አንዱ ልጆችን ከራስ ጋር ለማያያዝ ለማናበብ የሚያስችል መንገድ ነው። ትምህርት ቤትና ቤተሰቦች ጋር ያለው ሶስቱም ቦታዎች ላይ የተናበበ ተግባር የተናበበ ሁኔታ መሆኑ ለልጆች ከሚያግዙ ነገሮች ልጆች እንዲስተካከሉ ልዩ ሰበብ ከሚሆኑ ነገሮች አንዱ ነው። አብዛኛው ጊዜ ልጆች ጋር ጉድለት የምናገኘው መድረሳ አካባቢ የሆነ ምክር ይመከራሉ፣ የሆነ አቅጣጫ ይሰጣቸዋል። ቤት እኮ አባ እንደዚህ ይላል፣ እማ እንደዚህ ትላለች የሚለው ነገር አፍራሽ ሆኖ ይገኛል። ስለዚህ ወላጆች ከምንም በላይ መድረሳ ላይ ሰላት እንዲሰግዱ የታዘዙ ከሆነ መድረሳ ላይ ልጆች የጧትና የማታ ዝክር እንዲዘክሩ የታዘዙ እንደሆነ ቤት ላይ ያለው ነገር ደግሞ ይህንን ተግባራዊ የሚያደርግ ምን ላይ ያላችሁ ምን አደረጋችሁ በል እንደውም አንዳንዴ ለተወሰነ ሰሞን ያደርጉትና ይተገብሩትና ከጊዜ በኋላ ያቋርጣሉ ልጆች። ለምንድን ነው የሚያቋርጡት ብለን ስናጠና ቤት ውስጥ ሌላው አካል አዘወትሮ ስለማያደርገውና ስለማያከናውነው። ለዚህ እረኝነት ማለት ምግብ መመገብ ብቻ አይደለም። ሀላፍትና ማለት ማልበስ ብቻ አይደለም፣ ማኖር ብቻ አይደለም። ትልቁ እረኝነት አማም አላህ ነገ ቀን አላህ ፊት ተጠያቂነትን ማስቀረት ነው። ረሱል ሰለላሁ ዐለይሂ ወሰለም ማ ምን ራኢን የስተርዒህ ኢላሁ ረዕየተን፣ የትኛውም እረኛ አላህ ሱብሓነሁ ወተዓላ የሚያስጠብቀው ሀላፍትናን የሚጥልበት አካል የትኛውም አካል የለም። ሱመ የሙቱ የውመ የሙት፣ ከዛም የሚሞት ሲሆን በሚሞትበት እለት ወሁወ ጋሽን ሊረዕየቲ፣ እሱ ሀላፍትና ለተጣለበት ነገር ያታለልና በአግባቡ ያልተወጣ ሲሆን ኢላ ካነ ሚን አህሊ ናር። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያለው ሰው ከእሳት ሰው ቢሆን እንጂ ይላሉና አላህ ይጠብቀን። ልጆቻችን ትልቁ እንቁዎቻችን ናቸው። ልጆቻችን ማለት ሁሉን ነገር የምንደክምላቸው የምንለፋላቸው፣ ዝናብ ፀሐዩን ሁሉ የምንሸከምላቸው ልጆችን በእንዲህ ልክ ብቻ ሳይሆን ሁለንተናዊ ጥበቃና እንክብካቤ ማድረግ ያስፈልጋል። አንዳንዴ ተርቢያ ማለት ወይም ሀላፍትና ከመወጣት ጋር እንደ ጉድለት የሚታዩ ነገሮች ያልሆኑ እዝነቶች፣ ሱብሂ አዛን እየተባለ እየተሰገደ አይ ይተኛ ብሎ ዝም ማለት፣ ይሄ ሀላፍትና መወጣት አይደለም። ልጅ ሕፃን ነው፣ ኮልታፋ ነው፣ ያምራል ቃላቱ ብሎ ሲሳደብ አስቀያሚ ብልግና ቃላቶች ሲናገር ሰምቶ ዝም ማለት ይሄ ውዴታ አይደለም። ልጁን መጥላትና ልጁን መጉዳት ስለሆነ ሀላፍትናንም በአግባቡ መወጣትም ስላልሆነ ይህን የመሰሉ ነገሮችን በአግባቡ መጠባበቅና መከታተል ማረም ያስፈልጋል። አላህ ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ፣ እናንተ ያመናችሁ ራሳችሁንም ቤተሰባችሁንም ከእሳት ጠብቁ ብሏል። ከእሳት የምንጠበቀው ደግሞ ልጆችን በእንዲህ ሁኔታ ስንንከባከብ ነው። ረሱል ሰለላሁ ዐለይሂ ወሰለም ትልቅ ምሳሌ ናቸው በእንዲህ ረገድ ላይ። አንድ ቀን ሐሰን ኢብን ዓሊ የወደቀች ፍሬ ሲያነሳ አገኙት። ረሱል ሰለላሁ ዐለይሂ ወሰለም ከህ ነው ያሉት፣ ቆሻሻ ነው፣ አትብላ አትብላ፣ ጣል ነው ያሉት፣ ህፃን ልጅ ገና እያለ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የሰጉት ነገር ምንድነው? እሳቸውና ቤተሰቦቻቸው የዘካ ገንዘብ መመገብ ስለማይችሉ
መቀበል ስለማይችሉ ይሄም ልጅ ያነሳት ነገር ከዛ ልትሆን ትችላለች ከሚል ሐሳቤ ረሱል ሰለላሁ ዐለይሂ ወሰለም በህፃንነቱ እንኳን ይሄንን ከልክሎታል። ብዙ ማለት ይቻላል። ወንድሞች ቅድም መሻይኾች ያሉት በቂ ነው። እኔ እንደው በዚህ ላይ ጠብ ለማድረግ ነው የበኩሌን። ሰላም አለይኩም ወራህመቱላህ። ሰላም ጀዛኩሙላሁ ኸይረን ወበረከ ፊኩም። ጠብ ላደርግ ብለው እሳቸው ግን ትላልቅ ነገር ነው ያነሱት ማለት ነው። ልዩ ነገር አንስተዋል። በተለይ ልጆችን ልጅ እያሉ አለመተው ተው እባክህ ህፃን ነው ማለት ብዙ ቤት ላይ ያለ ችግር ነው። ምንድነው መጥፎ ነገሮችን እየለመዱ እንዲያድጉ ህፃን ነው አልደረሰም የሚል ማለት ልጁ ግን እየለመደና ያን ነገር አንድ የአስተዳደግ መንገድ አድርጎ እንደሚሄድ የሚያሳይ ነው። ሱሐቦችም ነብዩም ሰለላሁ ዐለይሂ ወሰለም በህፃንነታቸው ተውጂህ ማድረግ መምከር መንገድ ማሳየትን ገና ህፃን እያሉ ነው የሚሄዱበት ማለት ነው። ለዛም ነው ዙሪያቸው ላይ ህፃናት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ እንደውም ትላልቅ የዲን መሰረት የሆኑ ሐዲሶች እንደውም ልጆች ናቸው ያ ጉላም እያሉ የሚያስተላልፉት ማለት ነው። አንተ ልጅ ሆይ አብሯቸው ይቆያሉ ማለት ነውና ይሄ የሚያሳየው ምንድነው ልጆች ላይ በጣም ትኩረት እንድናደርግ የነገ ማንነታቸው የሚወሰነው ዛሬ ህፃን ልጆች እያሉ የሚያደርጉት የሚሰሙት የሚያዳምጡት የሚከታተሉት ነገር ነውና ልዩ ትኩረት እንስጠበት። ውድ ተመልካቾቻችን ያው ወቅቱ ክረምት ነው። ክረምት እንደመሆኑ መጣም ብዙ ወላጆች ከልጆቻቸው ጋር ረጅም ሰዓት ያሳልፋሉ። በምን ሁኔታ ያሳልፉ የሚለው ራሱ መታወቅ መቻል አለበት። ብዙ ነገር ልናስተምራቸው እንችላለን። ክረምቱን ግን እንደው ወሳኝ በሆነ ሁኔታ በጣም መሰረታዊ የሆኑ የዲን ሁኔታቸውን ቁርአናቸውን ከሐዲስ ጋር ያላቸው አላቃ ተርቢያቸው የዲን መሰረታዊ ነገሮችን እንዲያውቁ እድሉን ማመቻቸት ይኖርብናል። ከአፍታ ቆይታ በኋላ ተመልሰን ደግሞ ልጆችን በምን መንገድ ነው የምናሳድገው ምን አይነት የማሳደጊያ መንገዶች አሉ የሚለውን የምንቃኝ ይሆናል። ሳትርቁ ጠብቁ። هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله ውድ ተመልካቾች ካፍታ ቆይታ በኋላ ተመልሰናል። ልጆች አስተዳደግ አስመልክቶ ከመሻይኾች ጋር እያደረግነው ያለው ቆይታ ይቀጥላል። በዋነኝነት እስቲ ከልጅ አስተዳደግ ጋር በተያያዘ አንዳንድ ነጥቦች ተነስተዋል። ልጅ በምን መደግ አለበት ስለ ተውጂህ አንስተናል። በየጊዜው እድሎችን እየተጠቀሙ መምከር ሲበሉም ሲጠጡም ሲገቡም ሲወጡም አንዳንድ ትናንሽ ነገሮችን መያዝ ያው ልጆች በልጅነታቸው ብዙ ነገር መሸምደድ መያዝ ስለሚችሉ ማለት ነውና እስቲ መሻይኾች ደግሞ ለነዚህ ወላጆች ልጆቻቸውን በአማረ በጥሩ ሁኔታ ለማሳደግ ምን አይነት መንገዶችን ቴክኒኮችን ውስልቦችን መጠቀም አለባቸው የሚለውን ታነሱልኛላችሁ። ከሻህ አህመድ ጀምራለሁ። እሺ እድሉን ስለሰጠኝ አመሰግናለሁ። ያው በምን አይነት ልጆች ማደግ አለባቸው በምን መንገድ ማደግ አለባቸው ለሚለው ያው ይሄ ኃላፊነት የተጣለው በወላጆች ላይ ነው። በወላጆችም ላይ ብቻ ሳይሆን እነሱን በሚመለከት እነሱን በሚንከባከብ ኡስታዞች ሊሆኑም ይችላሉ። ስለዚህ እነሱ ላይ ኃላፊነት ተጥሏል። ምንድነው የመቃሲደ ሸሪዓ የሚባል ወይም መቃሲደ ኢስላም ኸምሳ የሚባል አለ እና 5 ነገሮች አሉ። አንደኛው ሂፍዙ ዲን ነው። ሁለተኛው ደግሞ ሂፍዙል አቅል ነው። ሶስተኛው ሂፍዙ ነሰብ አው الارض ነው። አራተኛው ሂፍዙ ነፍስ ነው። አምስተኛው ሂፍዙል ማል ነው። እና እነዚህ ነጥቦች በጣም ወሳኝ ነጥቦች ናቸው። ያው በእነዚህ ውስጥ ነው ማንኛውም ነገር የሚሽከረከረውና መጀመሪያ ዲን የሚጓደልበት ነገሮች ሁሉ እነሱ ላይ እንከን እንዳይፈጥር ይሄንን በደንብ አድርጎ ማስተማር መቻል አለበት። ምሳሌ አኽላቅ አለ። እንደገና ደግሞ ሽርክ ውስጥ እንዳይገቡ አስተዳደግ ስንል ሰውየው በአባትም ሆነ እናት ልጆችን በደንብ አድርጎ ማሳደግ አለበት። እንዴት ነው ማሳደግ አለበት የሚባለው? ሶላት እንዴት መስገድ እንዳለበት፣ ትምህርቱን እንዴት መስጠት እንዳለበት ይህንም በደንብ አድርጎ ትኩረት ማድረግ አለበት። የተለያዩ ኩራፋቶች ላይ እንዳይገቡ ያንን መጠበቅ መቻል አለበት። የተለያዩ ጥፋት ላይ እንዳይወድቁ ከዛ መከልከል አለበት ማለት ነው። ሌላው ዋናው ነገር ወሳኢል ስንል
እንግዲህ ወደዛ መዳረሻ ወይም ወደዛ መቃረቢያ ሲባል ከምን ጋር ይያያዛል? ያንን ነገር የሚያደናቅፈውን ነገር መከልከል ያስፈልጋል። ምሳሌ አሁን ሞባይል እየሰጥቶ ከሆነ ና ተማር ብትለው አይማርም፣ ቅራ ብትለው አይቀራም። ወደዚህ ወደ ጥሩ መንገድ ስታመላክተው እሱ መጀመሪያ ልጁ ሴቭ ያደረገው ሌላ ነገር ስለሆነ ይሄ ከባድ ነው። መድረሳ ሲልከው መድረሳ ላይ ልጆቹን ኡስታዙ በደንብ አድርጎ የሚንከባከባቸው ካልሆነ አባትም ደግሞ እናትም ሲመጡ ሌላ ነገር የሚሰጧቸው ከሆነ እነዚህ ልጆች ጥሩ ነገር ይዘው አያድጉ። ሁለተኛው ያው አቅላቸው እንዲጠበቅ ማድረግ ነው። አቅላቸው እንዲጠበቅ ማድረግ ማለት ቅድም አሁን ባነሳሁት መሰረት ላይ አሁን ይሄ ቲክቶክ አለ፣ ሌላም ነገር አለ። ስትሰጠው እዛ ውስጥ ምን አለ? ሰውን ሲገድል ያል፣ ሲሰርቅ ያል፣ ያልሆነ አክት ሲያሳይታ ያለክ ያ ልጅ ምን ይይዛል? ያንን ለመሞከር ነው የሚፈልገው። ሲሰርቅ ያል ያንን ባህሪ ነው የሚይዘው እና አቅላቸው ይቀየራል። ይህንን አቅላቸውን መጠበቅ ግዴታ ነው በወላጆች ላይ ማለት ነው። ኃላፊነት ተጥሎባቸዋልና ይሄ አንዱ ወደዚህ ወደ ጥሩ መንገድ መምጫ ነው። ዋናው ነገር ግን እኛ ከቁርአንና ከሐዲስ ከነብዩ አለይሂ ሰላቱ ሰላም አስተምሮና ከሰሃቦቹ አስተምሮ የበለጠ ልጆችን የሚቀርጽ የለም በየትኛውም መልክ ማለት ነው። እነዚህ ላይ ትኩረት መደረግ አለበት። ሌላው ነሰብን መጠበቅ ስንል አሁን ያልነው ነገር ላይ ልጆች እዛ ውስጥ ሲያዩ የተለያዩ ሚዲያዎች አሉ። እነሱን ሲመለከቱ የተለያዩ ብልግናዎች አሉ። እነዛን ነገሮች ያሉ ያንን ሲያዩ ልጆች ይበላሻሉ። በኋላ ሲያድጉ ያንን ይዘው ነው የሚያድጉት። ዘር ይበላሻል፣ መጥፎ ባህሪያቶችን ይለምዳሉ። እንደዚሁም ደግሞ ነፍስን ሲገድል ካየ ምንድን ነው የሚሆነው? ያ ልጅ የተለያዩ ነገሮችን ይፈጽማል፣ ወደ ኋላ አይመለስም። ጭንቅላቱ ያን ይዞ ያድጋል። ክብር የሚባል ነገር አይኖርም። አሁን ያየነው ነገር ምንድን ነው? ሀታ መንገድ ላይ እንኳ ቁጭ ብሎ ትልቅ ሰው ሲመጣ የድሮዎቹ እኮ ይነሳሉ። ይሄ ከምን የወረሱት ነው? ከአባቶቻቸው ከእናቶቻቸው የወረሱት መልካም ባህሪ ነው። አሁን ስትመጣ ግን የፈለገ ቢሆን አይንቀሳቀስልህም። እንኳን መንቀሳቀስ ቀርቶ ስታዘው እንኳ አይታዘዝህም። ይህንን አምጣ ስትለው አንተ እግር የለህም እጅ የለህም ሄደህ አታመጣም ነው የሚለው። እኔን እዚህ ቁጭ ብለህ የምታዘው ነው የሚለው። ይህን እንዲህ እንዳይሆን ለምን ቅድም ቁርአን እንደተነሳው ያ አዩሃ አለዚነ አመኑ አንፉሰኩም ወአህሊኩም ናረን ይላል። ወቁዱሃ ናሱ ወልሒጃራ አለይሃ መላኢከቱን ግላዙን ሽዳዱን ላ የእሱነ አላህ ማአመረሁም ወየፈዓሉነ ማዩእመሩን ሲል አላህ ስብሓነሁ ወተዓላ ራሳችሁንም ጠብቁ አለ። ልጅ የራስ አካል ነው። ወአንፉሰኩም ሲል ራሳችሁን ሲል ልጅ የራስ አፍራክ ነው፣ የራስ ክፋይ ነው። ስለዚህ ልጁንም ባለቤቱንም መጠበቅ መቻል አለበት። እንደገና ደግሞ ወቁዱሃ ናሱ ወልሒጃራ ናረን ብሎ ተናገራለ። እሳት አለ። ይሄ እሳት ሲል ነኪራ ነው ማለት ይሄ ለምንድን ነው? ነገሩን ተህዊል ነው፣ ለማስፈራራት ነው። በጣም ለማስፈራራት ነው። አልተገለጸም የእሳቱ መጠን ማለት ነው። ምን አለ? ወቁዱሃ ናሱ ወልሒጃራ አለ ደግሞ አስከተለበት። ከዛ ምን አለ ደግሞ? አለይሃ መላኢከቱን አለ በሷ ላይ መላኢካዎች አለ። ላይ እሱና ሽዳዱን ግላዙን ሽዳዱን በጣም ጨካኞች ናቸው፣ ርህራሄ የሌላቸው አላህ ያዘዛቸውን በመፈጸም ማለት ነው። የከለከላቸውን ደግሞ በመከልከል ታዛዦች ናቸው ለአላህ። እና ይሄ እንደ አይነት ቅጣት ስለሚቀመጥ ወይም ስለሚጠብቅ ልጆችህን ቤተሰቦችህን በደንብ አድርገህ አሳድጋቸው ነው። ምክንያቱም መጥፎ ነገር ላይ እንዳይደርሱ። ሁለተኛው ሌላው ነገር ምንድን ነው? ዱዓ ማድረግ ነው። ዱዓ ማድረግ ነው። ለወላጅ ለልጆቹ የሚያደርገው ዱዓ ተመላሽ አይሆንም፣ ተቀባይነት ነው ያለው። ስለዚህ ዱዓ ላይ መበርታት አለብን፣ ደግሞ መምረጥ አለብን። ያው ተርቢያ አሁን ስናስተምር ልጆቻችን ማን ጋር ይማሩ ያልሆነ አቂዳ ወይም ያልሆነ አቋም ይዘው እንዳይመጡ ልጆቻችን እንዳይበላሹ በደንብ አድርገን መከታተልና መንከባከብ ያስፈልገናል ማለት ነው። ያው የተረፈውን ደግሞ
ጓደኞቼ ይጨምሩበታል። ጀዛኩሙላሁ ኸይረን ሼህ አህመድ ያነሱት ነጥብ በተለይ ዱዓው ልጆች ላይ በጣም ትኩረት ሲያደርጉ እናያለን። በተለይ አንቢያዎች መልካም ሰዎች ልጆቻቸውን ከዱዓ አይነጥሉም። ረቢ ሀብሊ ሚነ ሷሊሂን። እንደውም አንዳንድ ሰዎች እንደው ልጅ ስጠኝ ብቻ ብለው ዱዓ የሚያደርጉ አሉና እንደው ልጅ ስጠኝ ብቻ አያስፈልግም። ምን አይነት ልጅ የሚለውን የሚመልስ ረቢ ሀብሊ ሚነ ሷሊሂን፣ ሳሊህ መሆን መቻል አለበት ልጁም። እንደውም ትላልቅ ዒባዳዎች ላይ ልጆቻቸውንም ያስገባሉ። ረቢ ጀዐልኒ ወሚን ዙርየቲ፣ እኔንም የልጆቼንም ሙቂመ ሰላት የምናቆም ሰዎች አድርገን። ረቢ ጅኑብኒ ወበኒየ አን ነዕቡደል አስናም፣ እኔንም ልጆቼንም ዙሪያዎቼንም ከጣዖት አምልኮ ካላህ ውጭ ያለ ነገር ከመገዛት ብለው እንደው ዱዓው ሁሉ ከልጆች ጋር የተያያዘ ነው ብዬ ነው የማስበው። ለምን ወሳኢሎቹ እነዚህ መንገዶቹ ከዱዓ ቀጥሎ ያሉ ናቸው። አላህ እጅ ነው ያለው ሁሉ ነገር። የልጅ መልካምነትና እንደው ከአላህ መጠየቅ ያስፈልጋል። ልጆችን ጠዋትም ማታም ወላጅ ለልጆቹ ዱዓ ማድረግ መቻል አለበት። ነቢዩም ሰለላሁ ዐለይሂ ወሰለም ዱዓ ተቀባይነት ካለባቸው አንድ 3 ሰዎች ሲጠቅሱ ከነዛ ሰዎች መካከል ወላጅ ለልጁ የሚያደርገው ዱዓ ነው ብለዋል። ይሄ ትልቅ እድል እኮ ነው። እንደው ልጅን ለማስተካከል በዚህ ዘመን ሰው ታግሎ የሚችለው ነገር አይደለም። ወደ አላህ በማስጠጋት ሱጁድ ላይም ሆኖ ሰላት ላይ ሲሆን ሌሊትም ተነስቶ ሊሆን ይችላል አላህ ጋር የሚማጸን ከሆነ አላህ ቃለ ረብኩም udዑኒ አስተጂብ ለኩም፣ አላህ ምላሽ ይሰጣል። የሚፈልገውም ነገር ነው አላህ የልጆችን መልካም መሆን ማለት ነውና እስቲ ደግሞ ሼህ ሐሰን ጋር እንሂድና እንደው ሌሎች የማሳደጊያ መንገዶች እንደው እግረ መንገድ የምታነሱልኝ ይሄ ተርቢያ ቢረህማ እንደው በማዘን ልጆችን ማሳደግ፣ እየሳሙ እያስጠጉ ፍቅር እየሰጡ ማሳደግ። አንዳንድ ወላጆች በጣም ኃይለኛ ወላጆች አሉ። በቃ አባት ሲመጣ ልጆች የሚደበቁ ሰፈር ጥለው የሚሄዱ አይነት አሉ፣ አግሬሲቭ የሚሆኑ ማለት ነውና የነብዩ ሰለላሁ ዐለይሂ ወሰለም ሀዲ ደግሞ በጣም ከዛ የራቀ ነው። እንደው ኹጥባ እያረጉ ወርደው ልጆችን ማጫወት አይነት እዛ ደረጃ የደረሰ ረህማ አላቸውና ሌሎችም እስቲ ማሳደጊያ መንገዶችን ብትጠቁሙ። መርሐባ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ አማ በዕዱ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እንግዲህ ያው ወሳኢሉ ተርቢየት ልእስላሚያ ኢስላማዊ የሆነውን አስተዳደግ እንድናሳካ የተሳካ እንዲሆን ወደዛ ሊያዳርሱ የሚችሉ ነገሮች፣ መንገዶቹ፣ መስመሮቹ ምንድናቸው የሚል ነውና እየተነሳ ያለው። ከነዛ ውስጥ እንግዲህ የተወሰኑ ነገሮች ተወስተዋል። እንደ ዱዓ አይነቶች ተወስተዋል። ያው ማስተማሩም እዛው ይካተታል። ሌላኛው ደግሞ እንደነፈህም ምንድነው ጥሩ አርአያ መሆን ለልጆቻችን ጥሩ አርአያ ከሆናቸው ያን ነገር የምናስተምራቸውን ነገር የምንመክራቸውን ነገር የምናሳያቸውን ነገር እንዲህ በተግባር ስናሳያቸው ያ ነገር ውስጣቸው የመቀረጽና ውስጣቸው ለረጅም ጊዜ እንዲቆይ ባህሪያቸው አድርገው እንዲወስዱት ያደርጋቸዋል። ለምሳሌ እንበልና ሶላትን ብንወስድ ሶላት እኛ እየሰገድን በጎናችን እንዲሰግዱ ስናደርጋቸው እንዴት ሩኩዕ ማድረግ እንዳለባቸው እንዴት ሱጁድ ማድረግ እንዳለባቸው ከንባብ ላይ በቂርአት ከሚቀሩት የበለጠ ተግባሩ ነው የበለጠ በደንብ እንዲረዱት የሚያደርጋቸው። በተግባር ቤት ውስጥ አሁን ሲሰገድ ሲቀራ ላኢላሃ ኢላላህ በል ሱብሃንአላህ በል እንደዚህ ነው ሲባል አንድ ልጅ በተግባር ከወላጆቹ ከእናትና ከአባቱ ሲያይ ያን ነገር ነገ ጧት እሱም ያንኑ አይነት ሰው መሆን ነው የሚፈልገው። ምክንያቱም ከወላጆቹ የሚወርሰውን ነው። ዋናው እኮ አኽላቅ የሚባለውን ዑለማዎቻችን በሁለት ይከፍሉታል። አንድ አኽላቅ ፊጥሪ የሆነ ተፈጥሯዊ የሆነ ባህሪ አለ። ያው ኢነ ፊከ ኸስለተይን ዩሂቡሁም አላህ ብለው ረሱል ሰለላሁ ዐለይሂ ወሰለም ነገሩት። አንተ ላይ ሁለት ባህሪዎች አሉት አላህ ተፈጥሯዊ የሆኑ አላህ የሚወዳቸው ሁለት ባህሪዎች አሉት። አልሕልም ወልአናት ብለው ረሱል ሰለላሁ ዐለይሂ ወሰለም ያንሸዳሉ። ያን ሱሐባ እንደተናገሩት ታጋሽነትና በቃ መረጋጋት፣ ይሄ ጥሩ ባህሪ አለህ ብለውታል። አንዱ ተፈጥሯዊ የሆነ ባህሪ አላህ የሰጠ ባህሪ አለ። ሁለተኛው ደግሞ ከማህበረሰቡ ከወላጆች ከአካባቢ የምትከስበው የምትወስደው ከዛ የምትቀስመው አኽላቅ አለ። ስለዚህ ይሄን ደግሞ ከምታነበው ከምታየው ከምትሰማው ነገሮች ብዙ ነገሮችን ትማራለህ፣ ብዙ ነገሮችን ትወስዳለህ። ከዛ በላይ ደግሞ በተግባር ከምታየው ነገር የበለጠ በተግባር የምታየው ነገር ነው የበለጠ ወደ ውስጥ ሰርጾ እንዲገባ የበለጠ ውስጥ እንዲቀረጽ የሚያደርገውና ወላጆች ለምሳሌ አንድ ሰው ልጁ ሷሊህ እንዲሆንለት
ደግ እንዲሆንለት ዓሊም ሐፊዝ ልጅ እንዲሆንለት ከፈለገ ያን ነገር በአባቱ ላይ ማየት አለበት ያለች በአባቱ ላይ በእናቱ ላይ የሚሄድ ከሆነ ያ ነገር ውስጡ በጣም ሰርጾ የመግባት ባህል አለ። እናት በተለይ እንግዲህ ያው ወላጆች ሁለታቸው ደውር ኢንሻአላህ ምናልባት የሚቀጥለው ልናየው እንችላለን። እናት በተለይ ትልቋ መድረሳ ነች። በቃ ለልጅ ትልቋ መድረሳ hatta ምን ይላል ቀው الشاعر الام مدرسة اذا اعددتها اعددت شعبا طيب الاعراق ይላል። እናት ማለት መድረሳ ነች። እሷን አዘጋጃት ማለት ስሩ ያማረ ጥሩ ትውልድ አዘጋጀ ማለት ነው። ምክንያቱም እናት ያው ቀደምቶቹን ሰለፎቹን ራሱ ስናይ ኢማሙ አልቡኻሪ ኢማሙ ሻፊዒ ማን ነው ተርቢያ ያደረጋቸው ሲባል እናት ነው። እናቶቻቸው እዛ እየሰሩም ላኢላሃ ኢላላህ ሲሉ አዝካር ሲሉ ቁርአን ሲቀሩ ሲሰሙ ሐዲሶችን ሲሐፈዙ ሲሰሙ ወከዛሊከ እስኪ ላኢላሃ ኢላላህ በል እስኪ ሱብሃንአላህ በል እስኪ እንዲህ በል እስኪ አላህን ፍራ ተው እንደዚህ በል ሲባል ያን ነገር የበለጠ ውስጣቸው ተጽዕኖ ያሳድራል። እንደምታውቁት አንድ ታሪክ አለ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እሳቸው ያው ዑመር እንግዲህ ትልቅ ተምሳሌት ናቸው። ፍትህን በማስፈን በአማናቸው ላይ በተጣለባቸው ኃላፊነትና ላይ በትክክል በመቆም ትልቅ ተምሳሌት ናቸው እሳቸው ዑመር ኢብኑ አልኸጣብ እና እሳቸው አሚረል ሙእሚኒን በነበሩበት ጊዜ ብዙ ጊዜ የረፍታቸው ሰዓት ትንሽ ሰዓት ናት ይባላል። አብዛኛውን ጊዜ ሐታ ሌሊት እንኳን ሰው በሚተኛበት ሰው ባረፈበት እሳቸው ይንቀሳቀሳሉ። እንዲህ እየተንቀሳቀሱ ይሄዱ ባለበት አንድ ኮሰስ ያለች ጎጆ ያገኛሉ። እሷ ጋር ዝም ብለው ደገፍ ጠጋ ብለው ቆጭ ደገፍ ባሉበት ከአንድ ሰው ጋር ሆነው ከዛ ውስጥ እናቲቷ ምን ትላለች? አንቺ ልጅ ሆይ ትላታለች ሴት ልጇን። አቤት እስኪ ወረጅና ያንን ወተት እየሸጡ ነው የሚያድሩት የሚተዳደሩት የገቢ ምንጫቸው ወተት በመሸጥ ነበርና እስኪ እዛች ወተቷ በዛ እንድትልልን ትንሽ ውሃ ጨመር አድርጊባትና እንደው ለነገ ለገባ እናዘጋጃት ትላለች እናቲቷ ማለት ነው ልጅቷ። ከዛ ልጅቷ ምን ትላለች? አይ እናቴ ሆይ አሚረል ሙእሚኒን ዑመር ኢብኑ አልኸጣብ እኮ አይሆንም ብሎ ይሄ ገሽ ነው ተብሏል። ወተት ላይ ውሃ መጨመር አይሆንም ተብሏል። ምክንያቱም ምን ገሸና ፈለይሰ ሚና ነው እኛን የሚሸጉር ሰው ከኛ አይደለም ብለው ረሱል ሰለላሁ ዐለይሂ ወሰለም ቃዒዳ ኩልያ አጠቃላይ የሆነ መመሪያ ተሰጥቷል። ያን መመሪያ ተግባራዊ ለማድረግ ዑመር ልዩ እንቅስቃሴ ነበራቸው። በየገበያው ተቆጣጣሪ መድበው ነበር ሁሉን ነገር የሚቆጣጠር እና ይሄን ስትል ዑመር ኢብኑ አልኸጣብ እየሰሙ አይ ዘይባክሽ ዑመር ኢብኑ አልኸጣብ ቢከለክል ዑመር አሁን የት ያለ የት ይሰማናል የት ያህል ዝም ብለሽ አንቺ ጨምሪበት ብዬሻለሁ ትላለች። አደ ኢለም የራና ዑመሩ ፈረቡ ዑመር የራና አለች። ዑመር ባያህታደ ዑመር ጌታዬ የለን። አዎ يستخفون من الناس ولا يستخفون من الله ሰዎች ከሰው ሊደበቁ ይችላሉ ከአላህ ግን መደበቅ አይቻልም። ስለዚህ ዑመር ባያ የዑመር ጌታ ያያል አለች። እንግዲህ ያሳዛቻት ተርቢያ ያደረገቻት ነገር አለች ማለት ዑመር ኢብኑ አልኸጣብ ያው ቤቷ እንዳይጠፋብህ ብለው ስለነበረ አብሯቸው የነበረውን ግለሰብ ከዛ ያ ሰው ጧት ሄዶ እንዲያጣራ አዘዙት። ጧት ሄደና ያችን ቤት አልጠፋችበትን ማየ ምትዳራላቸው የላቸውም ሴቶች እነማን ናቸው ምንድናቸው የሚለውን ነገር ሲያጣራ አንዲት ያቺ ውሃ መጨመር የለበትም እያለች ስትከራከረ የነበረችው እንስት ትዳር ለትዳር የደረሰች ግን ትዳር ውስጥ ያልገባች ነበረች። ከእናቷ ጋር ነበር እየኖረች የነበረው። ከዛ ዑመር ኢብኑ አልኸጣብ ይሄን ጉዳይ ኢንፎርሜሽኑ ሲነገራቸውና ሲሰሙ ልጆቻቸውን ሰብሰብ አድርገው እንዲህ አይነት አላህን የምትፈራ ሴት አለች ነብያችንም ሰለላሁ ዐለይሂ ወሰለም አንድ ሴት ለትዳር መምረጥ ያለበት አንድ ወንድ ፈظፈር ቢዛት ዲን ዲን ያላትን የዲን ባለቤቷን ምረጥ ተብሏልና ለልጃቸው ይችን ልጅ ለልጃቸው ሚስት አጫዋትና ፈለጓት። ከዛ ልጆቻቸውን ሰብሰብ አድርገው እንደው ማን ነው ሊያገባት ይችን ልጅ የሚፈልግ እንዲህ አላህን የምትፈራ የሆነች እንስት አለች ሊያገባት የሚፈልግ ማን ነው? እኔ እንደው ሁኔታዬ እንደው የሚፈቅድልኝ ቢሆን ኑሮ እኔ ነበርኩ ማገባት፣ ግን ሁኔታዬ ከሷ ጋር መሄድ አይደለምና ለሷ ማን ያገባታት ሲሉ በሰዓቱ ልጃቸው ዓሲም የተሰኘው ልጃቸው እኔ ያገባታለሁኝ አለ። ያንን እሷ ዓሲምን ዳሯት ዑመር ኢብኑ አልኸጣብ። ከዛ ያቺ ዓሲም ደግሞ ከሷ አንድ ሴት ልጅ ወለደ። ያቺ ሴት ልጅ የተወለደችዋ ሴት ልጅ ነች የዑመር ኢብኑ አብዱልዓዚዝ እናት። ዑመር ኢብኑ አብዱልዓዚዝን ወለደች ከዚህ ሴት ልጅ ከዚች አላህን ፈሪ ከሆነችው ተቅያ ከሆነችዋ ሴት ልጅ የተወለደችዋ ዑመር ኢብኑ አብዱልዓዚዝን ወለደች። ዑመር ኢብኑ አብዱልዓዚዝ እንግዲህ ያው እንደሚታወቀው በጊዜያቸው ምድሯን በሰላም ምድሯን በፍትህ የሞሉ ሰው ነበሩ። ታላቅ መሪ ነበሩ። ያሏቸው ጊዜ ትንሽ ነው፣ 2 ዓመት ከምናምን ወራት ነው የመሩት። ግን በዛን ሰዓት ሰዎች ገንዘብ ይዘው ወጥተው የሚቀበልበት የጠፋበት ሰዓት፣ ተኩላውና ፍየሎች ባንድ ይውሉበት የነበረ ጊዜ ነው። ለምን? በዚህ ፍትሃዊ በሆነ መሪ ምክንያት ማለት ነው።
እና ልጆችን በተግባርም ማሳይተን አላህን ፍራቻ እንዲላበሱ የትኛውም ቦታ ላይ ቢሆን ወላጅም ባያየኝ አባት እናቴ አስተማሪ ባያዩኝ እንኳ አላህ ያየኛል የሚሉ ልጆችን ይሄ እምነት እንዲኖራቸው በውስጣቸው ይህንን አይነት አስተምሮ በውስጣቸው እንዲገባ ውስጣቸው ይሄ ነገር ተቀርጾ እንዲቀመጥ ማድረግ አለብን። ልጆቻችንን ጥሩ ልጆች እንዲሆኑልን የሚል መልእክት ነው። هذا وبالله التوفيق والسلام عليكم ورحمة الله ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን ከልጅ አስተዳደግ ጋር በተያያዘ እያነሳ ነው ያለው ነጥብ በዚሁ አያበቃም። በሚቀጥለው ክፍል ከልጅ አስተዳደግ ጋር በተያያዘ በጣም አሳሳቢ የሆነ ጉዳይ አለ። የሶሻል ሚዲያ ተጽዕኖ አሁን ባለንበት ዘመን ሰፊ ሆኖ ይታያልና እንደው ከዚህ አንፃር እስላም ምን አይነት አስተምህሮ አለው? መጥፎ ነገሮችን በማስወገድ ረገድ፣ ጥሩ ነገሮች ላይ ደግሞ በመጓጓትና በመጠቀም ረገድ ምንድነው የሚለውን የምናየው ይሆናል። በክፍል 2 እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله